ከቃፍ እንጀምር እናንተ ከኔ ጋር እስኪ ሞክሩ አንድ አቆ ተመልከቱ ቃፉን አንደኛ ምን መሆን አለበት የቦታውን መخرجን በትክክል ማግኘት አለባችሁ እናንተ ከምላሳችሁ የመጨረሻው ክፍል እና ለህሚይ ከሚባለው ስጋማው የአፋችን ጣራ ከዛ ቦታ ነው መውጣት ያለበት በጣም ወደ ውስጥ በጣም ገብታችሁ አቆ እንደዚህ አይነት ቃፍ እንዳታወጡ ብዙ ሰዎች ይሄንን حرፍ በትክክል ለማውጣት ሲሉ በጣም ወደ ውስጥ ይገቡና አቆ አይነት ድምጽ ያወጣሉ وهذا خطأ ይሄ ስህተት ነው አንዳንዶች ደግሞ በጣም ወደፊት ይመጡና ወደ ውስጥ ሳይሆን ወደ አፋችን ክፍል ማለት ወደፊት ይመጡና ምን ያደርጋሉ አቅ እንደዚህ አይነት ፊደል ያወጣሉ ይሄ ደግሞ የሚባል ፊደል አማርኛ ላይ የኛ አማርኛ ቋንቋችን ላይ ቢሆን እንጂ አረብኛ ቋንቋ ላይ የሚባል ፊደል የለም ስለዚህ ቅም አይደለም ወም አይደለም እዚህ መሃል የሆነ ቦታ ነው ያለው አቆ በዚህ መልኩ አቆ 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 ኦ تمام በዚህ መልኩ ነው ቃፍን የምናወጣው ማለት ነው እንደገና አብረን ሞክር እስኪ አቆ 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 ጀሚል በዚህ መልኩ እንሞክራለን ከዛ በኋላ ኦ ቂ ኡ እያላችሁ ኦ ቂ ኡ በዚህ መልኩ ሐረካዎቹን ደግሞ እየሰጣችሁ መለማመድ ትችላላችሁ ማለት ነው